በመጨረሻም ወደ ኩሪፍቱ ደርሰናል። ወይኔ ወደዚህ ያለው ቫይብ ደስ ሲል ያምር። እሺ ለማንኛውም ፋሚሊዎቻችን አብረን እንቆያለን ማለት ነው። የ3-4 ቀን ብዙ ሰርፕራይዞችን አዘጋጅተዋል። እኔ ባላቆም ግን ደግሞ እነሱ ብዙ የሚያውቁት ሰርፕራይዞች አሉ። ግን ደግሞ እዚህ ጋር አረፍ ደግሞ ብለን ቁጭ ብለን ብንሆና እንደ ሀሳብ እግዚአብሔርን ደስ ይላል። አልደከማችሁ? ለማንኛውም ፋሚሊዎቻችን የት ነሽ? ልቀመጥ ነው። አንተ ብቻ ነው እንዴ የሚደክምህ ማለት ነው? አልገባኝም እንዴ አንቺ የሚደክምሻል እንዴ? ብቻ በጣም ቫይቡ ደስ ይላል። ተመችቶኛል። ወድጄዋለሁ። አመሰግናለሁ። እንኳንም አመጣሽኝ። እሺ ስራ መጣሽኝ ደስ ብሎኛል። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ደህና ነን። እንግዲህ ዛሬ ሽብርቅርቅ ብለን ወደ እናንተ መታንላችኋል። ያው ይሄን ሰሞን ብዙ ነገር እየጠበቃችሁ እንደነበረ ተስፋ አለን። ማለት ያው ከሀገር እንወጣለን ማለታችንን ሰምታችኋል እና ብዙ ሰዎች በውስጥ መስመር የተናችሁ የተደረሳችሁ ምናምን እያላችሁ ነበርና አለን እግዚአብሔር ይመስገን። ያው ዛሬ ተዘጋጅተናል። እስቲ ሰላም በሏችሁ። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ አብርሽን ለማዝናናት ካሰብን ቆየን። ነገር ግን አንዳንድ ነገሮች አልተመቻቹልንም ነበር። እንግዲህ ከነበርንበት ቦታ ወጥተን የተወሰነ ጊዜ አዲስ አበባ ቆይተን ነበረ። ዛሬ ደግሞ ወደ ምንዝናናበት ቦታ ልንሄድ ነው። እንግዲህ እስከ መጨረሻው አብራችሁን ትሆናላችሁ ብዬ አስባለሁ። አቤላ ሰላም ቤተሰቦች እንዴት ናችሁ? እኛለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ያው ሄርሚ መጀመሪያ ተናግራለች። ፋ ብለን መተናል። እዚህ ጋር አንድ ሰው ይቀራል ብለን እናስባለን። ወንድማችን አብሮሽ ይቀራል። ዋነኛ ዛሬ የምንሄድበት ምክንያት ለኛ ምናምን አይደለም። ወንድማችን አሁን ካለበት አንፃር የሆነ ልብስ እየገዛ ነው። አሪፍ ጊዜ ታሳልፋላችሁ ጊዜ አስባለሁ አይደል? እናሳልፋለን። ይሄ ደከመው ፊት ይቅርበት። በቃ ከማን ጋር? ከአንተ ጋር ነው። እንግዲህ ቤተሰቦች ኩሪፍቱ ደርሰናል። ትንሽ ፀሐይ ያለ ኮፍያ ገዝተናል። ወደ ሩማችን እንሄዳለን። ያው እንደምታዩት ነው አይደል እንዴ? አቤላ ፀሐዩ በጣም አቃጥሏል። ግን ኮፍያ በጣም ነው የሚያምርብኝ። እግዚአብሔርን እንደተረዳሁት ከሆነ ያደናነቃል። አዎ ይሻላችኋል። ብቻ ያው እንደምታዩት ነው። ኩሪፍቱ ጋር ደርሰናል። ወደ ሩም እንሄዳለን። ምግብ እንበላለን። ምግብ አልበላንም፣ ምሳ እንበላለን። ቀድመን ግን ሩም እንይዛለን። አዎ ቅድሚያ ሩም እንይዛለን። ከዛ ምሳ እንበላለን። ዋና እንዋኛለን። ብዙ ነገሮች ነው የምናመጣላችሁ። ወንድማችን አብርሃም መኪና እንትን እያለ ፓርክ እያደረገ እና ስለዚህ ከእሱም ጋር አብረን ሆነን እንመጣለን ማለት ነው። አሁን ወደ ሩማችን፣ ከዛ ምሳ፣ ብዙ ነገር መቻች። እንግዲህ ፋሚሊዎቻችን በመጨረሻም ወደ ኩሪፍቱ ደርሰናል። ወይኔ ወደዚህ ያለው ቫይብ ደስ ሲል ያምር። ኢትዮጵያ ውስጥ ነው ያለው ነው ያስብላል። ኢትዮጵያ ውስጥ ነው ባይዘው እዚህ ግቢ ነው መጥቻለሁ። ይብላኝ መተው ሄርሚ መታፈቃለች። ይብላኝ መተው ለማያውቁ አቤል መታለካ ትቻለሁ። ካሜራማን እና ብሩክ ናቸው የቀራችሁት ማለት ነው። አልመጣንም እንዴ? መተናል። እንግዲህ ወደ ኩሪፍቱ ገብተናል ማለት ነው። አሁን ሩሞቻችንን እያየን ነው። እዚህ ጋር የሴት ሩም አለ፣ ወደዛኛው ወንዶች ሩም አለ። ሴቶቻችን ስንት ናችሁ? 5 1 2 3 4 ይሻላል ቢቆጠር ብዙ ነሽና ብዙ ነሽ። የምር ስገባ ደስ አለኝ። እዚህ ግቢ የሆነ ሰላም አለው። የሆነ ሰላም ማለት ነው። እውነት የሚፈልገው እሱ ነበር። እውነት ደስ ይላል። እንደዚህ አይነት አየር ራሱ መውሰድ ታራው ቢሆን አክል ጊዜ እንደዚህ ካልሆነማ ላይፍ አይገፋም። ፋሚሊዎቻችን የምር ላይፍ አይገፋም፣ ይከብዳል በጣም እና ደስ ብሎኛል። አመሰግናለሁ። በዚህ አጋጣሚ ኩፍያሽን አውለቀሽ ደግሞ ምስጋናሽን የምትቀበይ ጥሩ ነው። ካያለላ ሄርሚ ከልብ እናመሰግናለን። እሺ በወጣ ይተካ አሜን። ግን ደግሞ እዚህ 3 ቀንም ሳምንትም ቆይተን ስንወጣ ማለቃቀስ አይቻልም። ባይገርማችሁ ማለት ነው የአንድ ቀን አዳር የአንድ ሰው ሩም 20 ሺህ ብር ነው። እግዚአብሔር ነው ብላችሁ አስቡት። ከካሜራማን 1 2 3 4 5 የአምስት ሰው የአንድ ቀን ሩም 20 ሺህ ብር ይችላል። የአንድ ቀን 100 ሺህ ብር ማለት ነው ሁላችንም። ግን ምን ያካትታል መሰላችሁ? 20 ሺህ ብር ላይ ገንዳ እንዋኛለን እንደልባችን። እሺ ዋተር ፓርክ አለ፣ እስቲ ማለት ሳውና ባዝ አለ። ወደፊት ደግሞ የምናሳያችሁ ሰርፕራይዝ አለ። ጽድት ያለ
የሚገራርም ሰርፕራይዞች አሉ። አሁን ከነገርኳችሁ አትጓጉማ ነው እንዴ? ይሄ ሰርፕራይዝ ግን እኔ ራሴ እስከማያጓጓኝ የምር ብዙ ሰርፕራይዝ አለን እዚሁ ግቢ ውስጥ ራሱ ብዙ ሰርፕራይዞች አሉ። አሁን ለአንተ ያልተነገረ ኤክስትራ የተከፈሉ ነገሮች አሉ ከሩም ውጪ። ተው ዳርዳራት ራሴን በቃ ልጥል ነው የምር። ደግሞ ደስ ብሎክ ስራ እየደስ ባይዘዌ ማለት ነው ግቢው ሙሉ ነገር ባህላዊ ነገር ነካተታል። ኧረ በጣም ነው የሚያምረው። ይሄንን ካያችሁት ምንድን ነው ቆዳ። እኔ ግን እግዚአብሔርን እኔ እዚህ ግቢ ማለት ነው መቆየት አልፈልግም። ለምን ወጪው ነው እያሳሰበኝ ያለው። አንተ እኔ ለከፈልኩት ነው አስጨነቀህ እንዴ? የሩም ብቻ እኮ የአንድ ቀን 100 ሺህ ብር የነገ ስናደር 100 ሺህ ብር 200 እያለ 5 ቀን ምግብ አለ። አንተ ራስህን ደስተኛ ለማድረግ ሞክር እንጂ ኖርማል ነው። አሁን ገንዘብ አትቁጠርብን። ዝም ብለህ ራስህን ፈታ ለማድረግ ሞክር። ኢንጆይ ለማድረግ ቆይ አንዴ ጥያቄ አለኝ። ይጣራ ይሄ ብቻ እንግዲህ ያስፈታኝ ነው በጣም ይሄ ሀብት ምንጭ ኬት መጣ? እንግዲህ ያው ሰው ስትሆን ብዙ ነገር አለ። እኔ ወደው በይና ጀምር በቃ የሰው ፍቅር ነው ለዚህ ያደረሰኝ። እናርፋለን። ቃሪያ ያ ጥያቄንማ እንትን ትበለ ምኑ እኔ ሀብታም ሆኜ አይደለም እኮ ለአንተ አላንስም ነው። ለአንተ አላንስም ነው። ለማን ታንሻለሽ? ለኔ ብቻ ነው ወይስ ለብዙ ሰው? ኧረ በጌታ እንደዛ አይደለም። ለአንተ አላንስም እንጂ እኔ ያህል ሀብታም ምናምን ሆኜም አይደለም። አንተ ደስተኛ እንድትሆን ነው። ግን እኔ ደግሞ ደስተኛ መሆን እንዴት ነበር መሰላችሁ? ብሩን ለሰጣኝ እኔ ኢየሱስ ድረስ ምንድን ነው እኔ ደስተኛ ማድረግ ነው አለመፈልጊው። ዛሬን በቃ ተይው፣ አንዴ ተከፍሏል፣ ወጥቷል። የወጣው ይውጣ በቃ። ማታ ባለቅስም ምንም ብል 100 ሺህ ብር ወጥቷል። ግን ደግሞ ከነገ በኋላ ያሉት ቀናቶች እሺ ይታሰብበት እንደ ሀሳብ እኮ ነው። አሁን ስለ ገንዘቡ ማሰብ ትተህ ራስህን ዘና ለማድረግ ታስባለህ። ከዚህ ደቂቃ ጀምሮ ገንዘብ ያሳስብህ። ከዚህ በኋላ እንደዚህ ወጪ አውጥተሽ እንደዚህ ገብተሽ ምናምን የምትለው ነገር አቁም። እኔ ግን እግዚአብሔርን ለሴት ስለሆነች ለእሱ አስቤ ነው። ለማንኛውም እኔ እንደ ማንኛውም ወንድ የሆነ ዝም ብዬ ማስጠፋ ሰው አይደለሁም ብር እና ለዛ ነው በለው በጣም ይሄ የሴት ነው። እንኪ ቁልፍሽ እሱ ነው። ወይኔ ሲያምር! በስመ አብ ወልድ። ለማንኛውም ፋሚሊዎቻችን እዚህ ጋር የምታዩት ይህ ግቢ ከጥቂት ጊዜ በኋላ ሄርሜላ የግሏ ለማድረግ ደፋ ቀና እያለች ትገኛለች ማለት ነው። ግን በጣም ነው የሚያምረው እውነት ግቢው በጣም ያምራል። አብረን እንቆያለን ማለት ነው። የ3-4 ቀን ብዙ ሰርፕራይዞችን አዘጋጅተዋል። እኔ ባላቆም ግን ደግሞ እነሱ ብዙ የሚያውቁት ሰርፕራይዞች አሉ። ግን ደግሞ እዚህ ጋር አረፍ ደግሞ ብለን ቁጭ ብለን ብናወራ እንደ ሀሳብ እግዚአብሔርን ደስ ይላል። አልደከማችሁ? ለማንኛውም ፋሚሊዎቻችን የት ነሽ? ልትቀመጥ ነው? አንተ ብቻ ነው እንዴ የሚደክምህ ማለት ነው? አልገባኝም እንዴ? አንቺም ይደክምሻል እንዴ? እሺ አሁን ብቻ በጣም ነው አየሩ ደስ የሚለው። በጣም አሁን ሄርሚ ማለት ነው እኔ በጉጉት ከምሞት ሰርፕራይዙ ይነገረኝና አንዴ በቃ ወዝ ቦዝ ሆናል። ከየት የመጣ ነው ይሄ? ዋናውስ እንዴት ነው የምትዋኘው? እንዴት ማለት ነው? እንዴት ነው የምትዋኘው? ትችላለህ? ከዚህ በፊት አብረን ዋኝተን እናውቃለን። ግን ደግሞ ከአንድም ሁለቴ እንትን ብያለሁ። ምን ብለሽኛል? ከአንድም ሁለቴ አሸንፌ ካለው ባይዘው በመረጃ የምንቀሳቀስ ወንዝ ላይ ዋና የለመደ ሰውና ፕሮፌሽናል ዋና የለመደ ሰው እኔ ይሻላለሁ። አንተ ወይ እንደዚህ አትል ሆነ በቃ ሀገሩ ሙሉ አንተ ይመስልሃል። ስትዋኝ ትለይብኛለህ። እሺ ለማንኛውም ዋና ላይ ጎበዝ እንደሆንኩና እንዳልሆንኩ ማወቅ ከፈለግሽ ከኔ ጋር ከዛ በፊት አብሮኝ ዋኘ ሰው ጠይቄሽ ተደገፍ በል። አመሰግናለሁ። ባይዘው ማለት ነው መንገዱ ቅርብ ነው። ደገፍ በል። ቅርብ ነው መንገዱ ግን ምንም አይልም። ከአዲስ አበባ ቅርብ ነው። ከአዲስ አበባ ቅርብ ነው። ግን ደግሞ ያደከመን ምንድነው ፀሐዩ ነው። አሁን ሄርሚ ምን አይነት ምሳሌ ምትከብሽ? አሁን በቃ ከዚህ በኋላ እኮ ባንቺ ነው እንትን የምንለው። ፋሚሊዎች እኔ አቅም የለኝም።
ደክሞኛል። ምን አለ አሁን ትንሽ ደገፍ ብታደርገን? ውይ የኔ እናት ደከመሽ አይባልም? ይባላል። ምን ትሆናለህ አሁን እንደዚያ ነገር ቢወጣ ምን ትሆናለህ አሁን? ምን ይጎልብሃል? እስኪ አስረዳኝ። ቀና በለ። እኔ ምሳም ጋብዝሃለሁ። አሁንም ችግር የለውም። እስኪ ደገፍ በይ ተብሎ ወይኔ ግን አንተን ቁጭ አድርጎ ትሪት ዋት ኢዝ ትሪት ማለት እንዴት ነው? ትሪት ማለት እንዴት ነው የሚደረገው የሚለውን ነገር ማስተማሪ ነው። አማርኛ ብዙም እየገባኝ ስላልሆነ በእንግሊዝኛ ትሪትመንት እንደሆነ በእንግሊዝኛ በአማርኛ በእንግሊዝኛ አማርኛ እየገባኛል። ኩራት ወይኔ ጉዴ ፈላ አስጠፋኝ። በቃ ብቻ በጣም ቫይቡ ደስ ይላል። ተመችቶኛል። ወድጄዋለሁ። አመሰግናለሁ። እንኳንም አመጣሽኝ። ስራ መጣሽኝ ደስ ብሎኛል። መልካም። እሺ የለም ጌታን የለም ምን ይመስላል? ምን ያህል እድለኛ እንደሆነ ስላልገባ እኮ ነው። እሺ ራሱን እንደምንድን ነው የምታየው? በእግዚአብሔር እንደምንድን ነው የምታየው? ስላልገባ በእጅ የያዙት ወርቅ ከመዳብ ይቆጠራል ይባላል። ወገቡና አልታየውክም እንጂ እንደኔማ ቢሆን በእናትህ ተው እስኪ እያልክ ወገቤን ይዤ እልል ነበረ። በቃ ተው የሆነ 72 ዓመት አሮጊት ሴትዮን ውጣ መታ እኛንም እዚህ ጋር አይደለም ብዙ ነገር ብቻ አሁን ብሶቴን አታስወራኝ። እኔ ምልክ ማታ ካምፋየር እናዘጋጃለን። እሺ እራት አጋብዘኝ። ምሳ ጋብዝሃለሁ። እራት እኔ አንተ መጋብዝ አልችልም። ምን ችግር አለው? እራት እኔ አግብሽ እራት ልጋብዝህ ይባላል? ኖርማል ነው ነገሩ። ማይባል ስንት ነገር ብያለሁ። ልክ ነህ። እሺ አሁን ማለት ነው ፕላንሽ ምንድን ነው? ወደዚህ እኔን ያመጣሽበት ፕላን የሚባል ነገር አለ አይደል? ቴንኪው ማወቅ ፈልጋለሁ። ይሄን ጥያቄ ስለጠየቀኝ ደስ ብሎኛል። በመጀመሪያ ሪላክስ እንድትሆን ፈታ ዘና እንድትል ገባክ? በጣም ብዙ ነገር እያስጨነቀህ ነበረ። ብዙ ነገሮች ከጎን ያለ ሰው ደግሞ በዚህ ገባ በዚህ ውጣ ምናምን ከማለት ውጭ ምንም እያደረጉልህ አይደለም። ማለት ቢያንስ ካለህበት እንድትወጣ የሚያደርጉልህ ነገር የለም ማለት በቃ የሆነ በትንሹም ቢሆን አንተን ለማዝናናት ምናምን ለማስደሰት እየሞከሩ አልነበረም ማለት። ስለዚህ አየሁም ስለአንተ የሚጨነቁትን ከኔ ልክ እንደኔ ስለአንተ የሚጨነቁትንም አየሁኝ። ከዛ በኋላ የሆነ ነገር ያስፈልገዋል ልጅ አልኩኝ። መወሰን አለበት እጄ ቢያንስ ጥሩ አየር እንዲቀበል ከዛ በኋላ መጥቶ ቢያንስ ዘና ብሎ ዘና እንድትል ብዙ ነገር እንዲሰማክ ጥሩ ስሜት እንዲሰማክ ነው እዚህ ይዤ የመጣሁት። ሰርፕራይዙስ ምንድን ነበር? ሰርፕራይዙ ደግሞ አልናገርም። ምንም ሰርፕራይዝ ሆነ ታየዋለክ፣ ደስ ይልካል። ሁለታችን አለው ማለት ነው። ቃል ሲብራ ሰርፕራይዝ ነው ሲብራራ ቃሏን ዝም ብለሽ አብራሪያት እስኪ። እኔ ብሩክ አቤል እናውቀዋለን። ሰርፕራይዙን አቤል አብርሽና አንዳንድ አብዛኛውን ኦዲየንስ አያውቀውም። ስለዚህ ለእነሱ ለአንተም ያንተን ደስታ እነሱ ስለሚያስደስታቸው ማለት ነው። ተግባባን? ስለዚህ አብሮ ሰርፕራይዝ ትሆናለህ። እሺ ባይዘዌ ማለት ነው የሆነ ነገር ልናገር ነበር። ታየው በቃ ለምን ተናገር? አይ ይቅርብሽ። ተናገር። ግድ የለሽም ታየው። እሺ አሁን ወደ ገደለው ስገባ ምንድነው መብላት የምትፈልገው? ምንድነው መጠጣት የምትፈልገው? ምንድነው ማድረግ የምትፈልገው? የፈለገውን ነገር አንተ ይሄን አድርጊ በላይ እኔ ለማድረግ ወደኋላ እንትን የተገኘውን ነገር በበላ በጠጣ ምንም እንትን የለኝም። መቻል ጨጓራ ካያምህን ጨጓራ ይፈጫል። እግዚአብሔር ይመስገን። እሺ ስለዚህ ልጆ ያድርገው። እኔ ግን ማለት ነው ለምን የምታሳፍሪኝ? ስታይኝ እራሱ ታሳፍሪኛለሽ። የምር ነው እያፈረው። ለምን ታፍራለህ? አንድ ሰው ነው አንድ ኖርማል ሰው ሲያይክ ምን የሚያሳፍረው ነገር አለ? እኔ አሁን ሰው ቢያይ ምንም የማፍረው ነገር የለም። ተሽኮራ ምናምን ስታይ ማለት ነው የትክክለኛ ሰው አስተያየት አለ የምታይ። ይህ ምን አይነት አስተያየት መሰለሽ? በቃ ለነገሩ አንተ አይኔ እንደዚህ ነው እንደሞ ምን አይነት እንደቃ ሰው ሳይ እንደዚህ ነው ማየው እንደዚህ እሺ ምን አይነት ችግር የለውም። ለማንኛውም ስራ መጣሽኝ አመሰግናለሁ። አሁን ግን ማለት ነው ጥሩም ገብቼ እኔም ሸዋሬ ነው ስንት ምናምን ቀይሬን መውጣት ፈልጋለሁ። ስለዚህ ጥዬሽ ልገባ ነው። ልገባ ነው ሳይሆን አንቺ ወደ ሩምሽ ግቢ እኔም ገባለሁ ነው የሚባለው። ለምን ጥላዬን ትገባለህ?
በእውነት መማመን ማለት ነው። እሺ ተነስና አንሳኝ። እንደዚህ ከፍ አድርገኝ ማለት እኔ አንቺን የሚችል እንደዚህ ደገፍ ቆመክ እንደዚህ አድርገህ እንደዚህ አድርገህ አንሳኝ። እንገርሽ አዳምጪኝ። እኔ አንቺን የሚችል አቅም ቢኖረኝ ኖሮ እኮ ማለት ነው መኪናዬን ተሸክሜው እመጣ ነበር። ራሱ መኪና ይመጣ። እኔ ያህል ወፍራም አይደለሁም። እሺ ስንት ኪሎ ነሽ ግን? ወይ ወፍራም ብሆንም ማለት ወፍራም አይደለሁም። እሺ